ውዶችዬ በቀላሉ መንገድ አሳይን ቡና አሰራሩ ብላችኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ደህና የተከበራችሁና የተወደዳችሁ የማየን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እዚህ ጋር ግማሽ ሎሚ አለ። እዚህ ጋር ግማሽ ሎሚ አለ። ከዛ እዚህ ጋር አስቀምጠዋለሁ። ሎሚ ስለምወድ እጨምርበታለሁ። እዚህ ጋር አንድ ማንኪያ ቡና አለ እንዳይወፍርባችሁ። ከዛ እዚህ ጋር የሞቀ ውሃ አለ። ከዛ ቡና ከጠጣችሁ በኋላ የምታረጉት ነገር አለ። ጠብቁ ውዶችዬ። ያው ቡና ከጠጣችሁ በኋላ የምታረጉት እንትኖች አሉ። አንዳንድ ነገሮች እነግራችኋለሁ። የምታረጉት ነገር ዝም ብላችሁ ይሄ ቡና ጠጣችሁ ውፍረት ይቀንሳለሁ ወይም ደግሞ ቦርጭ ይቀንሳለሁ አይደለም። በነገራችን ላይ እና እናንተ አብዛኞቻችሁ በቃ የምታስቡት እንደዛ ነው። ቡና ከጠጣሁኝ ወይም ቡና በሎሚ ወይም የሚያከሳ ነገር ከጠጣሁኝ ከሳለው ብላችሁ ስለምታስቡ አንዳንድ እህቶቼ ማለት ነው። እና ደግሞ ብዙዎቻችሁ የተመለከትኩት ነገር አለ። አንዳንድ ጊዜ እናንተ በጠጣችሁበት ሰዓት አሁን አንዷ እህቴ የእሷን ነው የምነግራችሁ። እናንተም እንዳታረጉት ነው። ገብቷችኋል አይደለ? ሌላ ሀሳብ እንዳይመስላችሁ አዳምጡኝ እስከ መጨረሻው። ሼርና ላይክ አትርሱ። እና ቡና ተጠጣለች ማለት ነው። ግን ቁርሷ ድብና አርጋ ነው የምትበላው። ነገሩ በባዶ ሆዷ ትጠጣዋለች። ከዛ ከጠጣችሁ በኋላ ከመጠን በላይ ሆዷ እስከሚጠግብ ድረስ ነው የምትበላው እና በጣም ይገርመኛል። እና ከዛ ኦቨር እየወፈረች ነው የመጣችው። እየከሳች ሳይሆን ኦቨር እየወፈረች መጣች። ለምን መሰላችሁ? ያን ነገር ሰውነታችሁ ከሚያስፈልገው ነገር በላይ ስለተመገበች ነው። ገብቷቸዋል። አሁን ብዙ ጊዜ የምላችሁ ነገር አለ። እናንተ በምታረጉበት እንደዚህ በምጠጡበት ሰዓት ላይ ኦልሬዲ ምንም አይነት የውፍረት መቀነሻ ስትጠጡ ሰውነታችሁ ምን አይነት ካሎሪን ያስፈልገዋል? ምን አይነት ምግብ ነው ተመግቤ መክሰት የምፈልገው? እኔ በበኩሌ ከእናንተ ተሽዬ አይደለም የምመክረው። እኔ በራሴ ላይ የሚደርስብኝ ነው እየነገርኳቸው ያሉት። አሁን ይሄ ቡና ጠጣዋለሁ አይደለ? እንደ አጋጣሚ ወይም ተምር ልበላ እችላለሁ። በቃ ቁርሴ ማለት ነው። ቴምሮ ራሱ ለምን በላሽ ብሎ ነው የሚያወፍር። የሚገርማችሁ ነገር የኔ ስታይል ነው እየነገርኳቸው ያለሁት። ገብቷቸዋል። እንደ አጋጣሚ ይሄ ቡና ጠጣለሁኝ። ይሄ ቡና ከጠጣሁት በኋላ ምን ያደርገኛል? እወፍራለሁ። ለምን? ተምር ስለምጠቀም ነው ቁርሴ። በአሁኑ ሰዓት ቴምር እየተጠቀምኩት ቁርሴ፣ ግን ሳየው እጄ እየወፈረ ነው የመጣው። ለምን? ያ ተምር ስለምበላ ነው። ስኳር ስላለበት። ገብቷቸዋል። እና ደግሞ አንዷም ምን ታደርጋለች? ቡናው ከጠጣችሁ በኋላ ወይም ከሙን ወይም ቀረፋ ምናምን እንደዚህ ሚስማር ሎሚ ምናምን ከጠጣች በኋላ ምን ታደርጋለች? ድብን አድርጋ ዘይት ያለበት ነገር ትመገባለች። እና ይሄ ስህተቶች ናቸው። መመገብ ያለባችሁ ስቴፕ የሆኑ ነገሮች 5 ነገሮች ልንገራችሁ እኔ ማለት ነው። እኔ ከዚህ በፊት አድርጌው የጠቀመኝ ነገር ነው። እኔ ግን በአሁኑ ሰዓት መቀነስም ሆነ እንትን አልፈልግም። ለምን ስላችሁ እየወፈርኩ ነው። እኔ ያውቃለሁ። ለምን? ምግብ እየተመገብኩ ስለሆነ፣ ስኳር እየተመገብኩ ስለሆነ። ግን ያ ምግብ ባቆም፣ ቡናውን በትክክል ብወስድ፣ ከሙን በትክክል ጠዋት ማታ ብወስድ የሚገርማችሁ ከ69 ኪሎ ወደ 50 ኪሎ ገባለሁ በአንድ ወር ውስጥ። ግን ያ ማድረግ አልችልም እኔ። ለምን? በጣም እያዞረኝ ስለሆነ ደም ማነስ ስላለብኝ ማለት ነው። ገብቷችኋል ብዬ ተስፋ አደርጋለሁ። አሁን ወደ ምግባችን ልሂድላችሁ። አሁን የምትመገቡት ምግብ ላይ እናንተ ማድረግ ያለባችሁ ነገሮች፣ አንደኛ ቡናው ከጠጣችሁት በኋላ ወይም ሪጅን ከሰራችሁ በኋላ የተቀቀለ እንቁላል ቤታችሁ ላይ መታጣት የለበትም። በነገራችን ላይ ለምን? አያወፍራችሁም፣ እንዲያውም ይረዳችኋል። የምግብ እንዲያውም በነገራችን ላይ የምግብ ፍላጎታችሁ ሊገልም ይችላል። አንዳንዶቻችሁ አሁን ሊከፍትላችሁ ይችላል፣ አንዳንዶች ደግሞ እዚህ ሊዘጋባችሁ ይችላል። ገብቷችኋል አይደል? ያ ስለሆነ ምንድነው ማድረግ የምትችሉት እናንተ? የተቀቀለ እንቁላል ቤታችሁ ላይ መገኘት አለበት፣ አንደኛ። ሁለተኛ ነገር ደግሞ ይሄ ሰላጣ በቱና ብትመገቡ እጅግ በጣም አሪፍ ነው። አሁን ሰላጣ በቱና ታውቃላችሁ? ሰላጣ በቱና ማለት ሰላጣ ባሳ ማለት ነው። የጣሳው አለ አይደል? ግን ዘይቱ በትክክል ማውጣትና መድፋት እንዳትረሱ። ከነ ዘይቱ መመገብ የለባችሁም። ሰላጣ በቱና ብትበሉ እና ደግሞ ኸስ የሚባለው ነገር አለ እዚህ ሀገር። ኸስ ወይም ይሄ ጅርጅር የሚባሉት ነገሮች አሉ አይደለ? በኢትዮጵያ አላውቅም፣ ሰላጣ ነው የሚባለው ኦልሬዲ። ግን እኔ ራሱ ጅርጅር አልወድም።
ግን በምትኩ ምን አደርጋለሁ? ይሄ በግዶንስና እንትኑን ሀሱን አንድ ላይ እመገበዋለሁ። በነገራችን ላይ እኔ ቪዲዮ መቅረጽ ምናምን ምግብ ምናምን ስበላ ብቀርጽላችሁ ደስ ይለኝ ነበር። እውነት አምኖኝ ነበር የምመገበው ምግብ ማለት ነው ምሳኤ ላይ። ከዛ እራቴ ላይ እንዲያውም በዚህ ሰሞን መመገብ ጀምሬያለሁ ማለት ነው። ለምን በጣም እያዞረኝ ስለመጣ ማለት ነው። እና ያ ስለሆነ እናንተ መመገብ ያለባችሁ ይሄ ስቴፕ የሆኑ ነገሮች ናቸው። እና ደግሞ ካገኛችሁ እንትን ይሄ ብሎክሪ የሚባለው አበባ አለ አይደለ? ዘህራ የሚባለው አበባ እሱ ብትመገቡ ቀቀላችሁት ማለት ነው በጨው ትንሽ ዘይቱን አድርጋችሁ ጠበስ ጠበስ አድርጋችሁ መጠቀም ትችላላችሁ። ነገር ግን በዘይት ተጠቀሙ አላልኳችሁም። እናንተ ቡና እየቀዘቀዘብኝ ነው እየጠጣሁኝ። እንኳን ብስሚላ ረህማን ረሂም አወፍሬዋለሁ። እናንተ ይህ እንትን እንዳይመስላችሁ ፀጉር እንዳይመስላችሁ ፀጉር አይደለም እጄ። እና ደግሞ አንዳንዶቻችሁም ደግሞ አሳየኝ የምትሉኝ አላችሁ። ኢንሻላህ አሳያችኋለሁ። ሌላ ነገር ምን ነበር ላለ ፈለኩት እና ደግሞ በአብዛኞቻችሁ ስህተት የምታደርጉት ነገር ልንገራችሁ። እራት ትበላላችሁ፣ ከሙን ግን እላዩ ላይ ትጠጣላችሁ። ይሄም ደግሞ አይሆንም እስከ ጭራሽ። እኔ በነገራችን ላይ ማድረግ እችላለሁ እንደዚህ፣ ነገር ግን ምን ፋይዳ የለውም። የፈለገው ያክል በልተን በቃ ምሳሌ በቃ እንቅስቃሴ ማታ ላይ እንቅስቃሴ ስለሌለን እንደዚህ ከበላን በኋላ ወደዚህ ሰላማንል እራት ባንመገብ ኦኬ። ግን እናንተ በጊዜ ተመግባችሁ የምትንቀሳቀሱ ከሆነ እንደዚህ እራት የምትሰሩ ከሆነ ቤት ማጽዳት ምናምን ካለ ወደዚህ ወደዛ የምትሉ ከሆነ ብሉና በምተኙበት ሰዓት ከመሆኑ መጠጣት ትችላላችሁ። ግንስ ልክ አሁን በልታችሁ ልክ ካሁን ከበላችሁ በኋላ ቶሎ ብላችሁ የምትመገቡ እንትን የምትጠጡ ከሆነ ምን ፋይዳ የለውም፣ አይፈይዳችሁም ማለት ነው። እና ደግሞ ትናንትና ብዙ አይነት ጥያቄ መቶልኛል። የሆድ ድርቀት ያለችኛለች፣ የደም ማነሳለች፣ በቃ ብዙ ጥያቄ እየመጡልኝ ነው በአሁኑ ሰዓት። እንሻላ ዛሬ ደግሞ አንድ እህቴ ጥያቄ ነው ልመልስላችሁ የመጣሁት። የቡና አሰራሩ በቀላሉ እና ያለችኝ እና ደግሞ ከላዩ የምመገበው ምግብ እንዴት እንደሆነ ማወቅ ፈልጋለሁ ብላኛለች። እንግዲህ ይሄን ነው የሚመስለው የኔ ውድ። እና ደግሞ አብዛኛ ጊዜ ስህተት እንዳሰሩ ዘይት የበዛበት ነገር፣ ይሄ ሩዝ የበዛበት ነገር ካልበቃ ሰውነታቸው ካሎሪ የበዛበት ነገር ባትመገቡ ከሚገባው ይልቅ የሚወጣው ይሻላቸዋል ማለት ነው። እንግዲህ ለማንኛውም ውዶቼ ብዙ ጊዜ የምንመክራችሁ ነገር አለ። እንቅስቃሴ ትንሽ ብትጨምሩት በጣም አሪፍ ነው። እኔ በነገራችን ላይ እንቅስቃሴ ማቆም ያለሁበት ሀገር ውጩ በጣም ነው የሚያቃጥለው። እኔ ደግሞ እንቅስቃሴ ከሌለኝ እንዲያውም ለምን መብላት ነው የምን እንትን ነው እንዲያውም እየወፈርኩ ነው የምመጣው። ለምን እንትን እንቅስቃሴ አንደኛ እንቅስቃሴ አቆሚያለሁ፣ ሁለተኛ ነገር ደግሞ በጣም ሙቀቱ ሀገር ላይ ቢስሚላ እንዲያውም ቢቢ ነው። እኔ በፊት ነግሬያቸዋለሁ የምታስታውሱ ከሆነ እንትን ሙቀት ከሙን በሰጣሁበት እንኳን ምግብ ይቅርና ያስጠላኝ፣ ሰው ሲበላ ራሱ ያስጠላኛል ብያችሁ ነበር። እና በአሁን ሰዓት ማለት ነው ምግብ ቢቢ ነው የሚያስብለው ይሄ ሙቀት፣ ለምን እንደሆነ አላውቅም። እኔ ብቻ እኔ በፊት ምግብ ይዘጋኝ ነበረ፣ ቡና ከጠጣሁ በኋላ ምግብ አያስፈልገኝም ነበረ። አሁን ግን ልክ ቡናውን እንደጠጣው ይርበኛል፣ ለምን እንደሆነ አላውቅም። እና የማዞር ስሜት ይመጣብኛል። እና አንደኛ እንትንም በነገራችን ላይ የእሽግ ውሃ ራሱ እኮ ያወፍራል፣ እሽግ ውሃ ያወፍራል እና አየሩም ያወፍራል። በምግብ ብቻ አይደለም። እና ምግብ ብቻ መቆጣጠር ሳይሆን በምግብ ብቻ አየሩም ያወፍራል፣ ሙቀትም ያወፍራል። እንደዛ ለማለት ፈልጌ ነው። እንግዲህ ቪዲዮውን አላረዝምባቸው የኔ ውዶች፣ አመሰግናለሁ። ላይክ እና ሼር አትርሱ። ለጓደኛች ለእህትሽም ሼር አድርጉላት። አዲስ ለመጣችሁ አህለን ወሳህለን። ሰብስክራይብ እና የደወል ምልክት መጫን አትርሱ። የነበራችሁ ደግሞ ላይክ ማድረግ አትርሱ። ወዳችኋለሁ። መልካም ቀን ይሁንላችሁ። መልካም ጥግረራ ይሁንላችሁ።